ኤሪክ ምስኪን በሰው ሀገር መጥቶ እንግዲህ ፍቅርን ብሎ ተሰዶ ከአረብ ሀገር ድረስ ኢትዮጵያ መጥቶ አሁን መከራውን እየበላ ነው። በጣም በሚያሳዝን ሁኔታ ማለት ነው። እንግዲህ ቅጥቅጥ አድርገው ጥለውታል። እውነት እኔ በጣም ነው ያዘንኩት እንደዚህ በመሆኑ። የሰው ልጅ በሰው ሀገር እኔ እንጃ እንደ ሀገሩ አይሆንም፣ ባይተዋር ነው የሆነው ሁሉም ነገር ማን እንደ ሀገር እና እሱም በሀገሩ የተከበረ ሰው ነው። ይሄኔ ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ እና ሁላችንም በሀገራችን ስንሆን ነው የልብ የሚሰማን ኩራት የሚሰማን። ኤሪክ አሁን ምንም ነገር ያደረገው ነገር የለም። ግን እናንተ የደበደባችሁ ሰዎች እብድ ናችሁ ወይ? ጤናማ ናችሁ ወይ? ኧረ በጣም ይደብራል። የሰውን ሀገር ሰው እንደዚህ ማሰቃየት ለእናንተ ወንድነት ነው? ሄሉም እንግዲህ አንዴ ከደረቀች የማትመለስ ሰው ናት። ፍቅሩን በዚህ ሁኔታ የምትቀበለው አይመስልም። በእርግጥ እሷንም መገፋፋት ልክ ነው ብዬ አላምንም። ምክንያቱም ፍቅር ማለት የልብ ጉዳይ ነው። ልባችሁ ሲፈቅድና ሲወድ ነው ያን ሰው ወደ እናንተ ልታስገቡት የምትችሉት እንጂ ልባችሁ ካልፈለገ ካልፈቀደ በጣም ከባድ ነው። ተቀበይ ተብሎ የሚሆን ነገር አይደለም ማለት ነው። ግን የሆነ እሷ አገናዝባ ነገሮቹን አይታ መልካም ሰው ነው ወይስ አይደለም የሚለውን በደንብ አይታበት እሷ ብትረዳው ጥሩ ነበረ እንጂ በሰው ግፊት የሚሆን ነገር የለውም። ግን ሄሉ በጣም ደረቅ ሰው ናት። በዚህ አጋጣሚ በጣም ድርቅ ካለች የማትመለስ ውይ በጣም ከባድ ባህሪ ነው ያለባት እና በነገራችን ላይ ይሄ ባህሪ ደግሞ ከሰው አያኖርም። በጣም ከባድ ነው። በተለይ የሴት ልጅ ደግሞ እንደዚህ በቃ ድርቅ ያለ ባህሪ ድርቅ ያለ ጸባይ ሲኖሯት ከባድ ነው እና እንግዲህ ልጁን በስነ ስርዓቱ ወደ ሀገሩ አስገቡት። አንዴ ፓስፖርት ትቀዱበታላችሁ፣ አንዴ ይደበደባል። ይሄ ልጅ አሁንም ድረስ እንግዲህ ፍቅር ብሎ ነው። እናቱ በዛ ላይ እያለቀሰች ነው። የሰውን ባስፈላጊ አይደለም የሰውንም ማፍሰስ ማለት ነው። እና ልጁ እንደዚህ ተደብድቦ ራሱ ሄሉን ነው የሚለው አሁን ላይ ራሱ ሄሉ ማለት በቃ ተስፋ አለው። እሷ እሺ እንደምትለው የእሱ እንደምትሆን ተስፋ እያደረገ ነው ያለው። እኔ ብደበደብም ምንም ማለት አይደለም አንቺ ከጎኔ ስላለሽ ደስተኛ ነኝ እያለ ነው ያለው አሁንም ማለት ነው። ግን የሄሉን ልብ በደንብ አላወቀውም ኤሪክ ማለት አልገባውም። ሄሉ በዚህ ሁኔታ እሺ እንደማትለው በእርግጠኝነት ነው የምነግራችሁ። በፍጹም መኪና ተገዝቶላት እንኳን እኔ ጥገኛ መሆን አልፈልግም ያለች ሰው ናት። እንግዲህ ሰው ስጦታ ሲሰጣችሁ ጥገኛ ናችሁ ወይም ደግሞ ጥቅም ፈላጊ ናችሁ ብሎ አይደለም። ነገር ግን እኔ ጥገኛ መስሎ ስለሚታየኝ ብላ ነው መኪናውን የመለሰችው ማለት ነው። እና እንግዲህ በዚህ አጋጣሚ እሱን ያስደበደበው ቢኒ ነው እየተባለ ነው። ያው ቢኒ ለእሷ ስሜት ነበረው ይመስለኛል። ከዚህ በፊት እንደ ፍቅረኛሞችም ነበሩ መሰለኝ። እንግዲህ ውስጠ ሚስጥሩ በደንብ ወደ ውጭ ባይወጣም እሷም ተወደው ነበረ። እሱም እንደዛው ፍቅር ነገር የጀመሩ ይመስለኝ ነበር። እንግዲህ በመካከል ምን ተፈጥሮ እንደተጣሉ ባናቀም ማለት ነው። እና ቢኒ እንዴት እኔ ቢኒ መጥፎ ሰው ነው ብዬ አላስብም። ሳየው ከስነ ምግባሩ በቃ የሰው ልጅ ከመልኩ ራሱ ትለዩታላችሁ። እንደዚህ አይነት ባህሪ ያለው ወይ የለውም የሚለውን የምር ቢኒ የዋህ ሰው ይመስለኛል። እንደኔ በጣም የዋህ ስነ ምግባር ያለው ሰው ነው። በዚህን ያክል ደረጃ የሰውን ሰው ሊማታ አይችልም። ለዛውም ከሄሉ ጋር ከተለያዩ በኋላ ምን ፈልጎስ ሊመታው ይችላል? እሱ ምን ብሎ ፍቅረኛው አይደለች? ፍቅረኛው ከሆነች እኮ አዎ ፍቅረኛው ብትሆንም እኮ እየተማረ ሰው ነው ይሄ ልጅ። ዝም ብሎ ከመሬት ተነስቶ የሰው ልጅ አይቀጠቅጥም። ሄሉን ካጠገቡ አራቅ በማለት እንደዚህ ሊያደርገው አይችልም። እንግዲህ ማለት በቃ የሄሉን ስም ጠርተው ወይ ገንዘብ የፈለጉም ሊሆኑ ይችላሉ። ደግሞ ምንም አይነት ነገር አልወሰዱብኝም አለና የመታውን ፈጣሪ ይወቀው። እንግዲህ ማን እንደመታው አይታወቅም። ነገር ግን ማለት ነው ይሄ ልጅ በቃ በሰላም ወደ ሀገሩ እንዲገባ ፍቀዱለት። በሰላም ወደ ሀገሩ አሰናብቱት። እውነቴን ነው። ከዚህ በላይ ሌላ ችግር ሳይፈጠርበት ማለት ነው። አሁን ላይ ይሄ ጋንጃ መቾችም ሌባዎችም በጣም በርካታ ስለሆኑ እንኳን እንደዚህ ለየት ያለ ጸጉረ ልውጥ ሰው አይተው ማለት ነው የሀገርን ልጅም እየማሩ አይደለም። ስለዚህ አንድ ነገር ሳይሆንባችሁ በፊት ሌላ ችግር ሳይፈጠርባችሁ በፊት ወደ ሀገሩ። በነገራችን ላይ ከጆሴና ከሄሉ ይሄኛው ኤንዲ በጣም በጣም የተለየ ሰው ነው። የማርያምን በቃ በቃሉ የቆመ በጣም ምርጥ ሰው፣ ምንም አይነት ነገር የማይገዛው ማለት ነው። እግዚአብሔርን ሄሉን አፈቀርክ ብሎ ሲመጣ እሱን ለመተባበር ነው። እንግዲህ እነሱ ገንዘብ ተከፍሎ ነው እንደዚህ የምታሽቃብጠው እንደዚህ የምታደርግለት ስንት ነው የከፈለህ እያሉ የራሳቸውን ጓደኛ እንኳን ቀስሙን እየሰበሩት ነበር። ግን ያንን ነገር እየሰማ ራሱ ከጎኑ ያራቀ ሰው ነው ኤሪክ። ፈጣሪ አምላክ የልብህን ይሙላል። በጣም የምትለይ ሰው ነህ። ለሱ እየተቆረቆረ ያለበት መንገድ በጣም ነው የሚለየውና
ሰው ስትሆኑ በቃ እንደዚህ ነው ሰው ልትረዱ የምትችሉት። የሰው ስብዕና ሲኖራችሁ፣ ልብ ሲኖራችሁ፣ ሰውን ከልባችሁ ስትረዱ ማለት ነው። እሱ ኤንዲ ኤሪክን ከልቡ ስለተረዳው ነው በዚህን ያክል ደረጃ እያዘነለት ያለው ሄሉን ከልቡ እንደሚያፈቅራት ስለሚረዳ ነው። እና ለማንኛውም ጆሲ ያው መጀመሪያ ላይ እንደዛ ቢሆንም አሁንም ተመልሷል። አሁን ተመልሷል ያው ለኤሪክ እያሰበለት ያለ ይመስለኛል። ስለዚህ እንደምን ማድረጋችሁ ወደ ሀገሩ ሸኙት። ሁሉም ሰው በሀገሩ ንጉስ ነው። እናትየዋም አታልቅስ እንዴ ከሰው ሀገር ሂዶ ልጅ ተቀጠቀጠ ተደበደበ በማለት ለምን እሷ ትሰቃያለች? እና ሄሉ በዚህ ሁኔታ የምትቀበሉ አይመስል አንዴ ደርቃለች፣ ከደረቀች አትመለስም። ግን እኔ በጣም ነው ያሳዘነኝ እውነት ፍቅርን ብሎ በዚህ ያክል መንገላታቱ ማለት ነው።